ብዙ ስትራግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይችልም። ብዙ ነገር ያየሁበትን ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ። አይዞሽ ሩታዬ፣ አይዞሽ አይዞሽ አይዞሽ። በጣም ነው እንዴት ታሰርሽው የኔ ውድ ነገር፣ የኔ ቆፍጣና ጀግኒቷ ማለት ነው። የልዑል ሸጋ እናት በጣም ነው እንዴት ታሰርሽው የኔ ውድ ነገር። ልጇ እንግዲህ ለገና አደራ ሰጠቻት። ከታሰርኩም ልቆይ እችላለሁ፣ ቶሎ ልወጣ እችላለሁ፣ ግቡን ልንባልም እንችላለን። ከዛ ኮሜንታተሮች ምን ይላሉ መሰላችሁ? እሰይ 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 እልል 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 ይላሉ ማለት ነው። እንግዲህ የኢትዮጵያ ሕዝብ የማያልፍለት በተንኮሉ ነው ይላል የሀገሬ ሰው። እውነቴ ነው የምላቸው። ተንኮለኛ ስለሆነ ግፈኛ ስለሆነ በማያገባው ነገር ገብቶ ስለሚያቦካ ምቀኝነት ስለሰፈነበት ነው የማያልፍለት። እድሜ ልካችን ሽንት ቤት እያጠብን እንኖራለን። እንደው ከአረብ ሀገር እኮ ወደ ኢትዮጵያ ገብተው ብዙዎቻቸው መልሰው አረብ ሀገር ይሄዳሉ። ምቀኝነት ስላለብን እኮ ነው። ሀሲዳም ስለሆን እኮ ነው ጋይስ። ለሰው ሰላም ስለማንመኝ፣ ለሰው ሰላም ስለማንፈልግ ማለት ነው። ሰላማችን ያሳጣን እንደዚህ አይነት ሰዎች። የምሬ ነው የምላችሁ። ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦች እንግዲህ ሩታዬ አምራ ደምቃ ነው የምትመጣው። መቼም አትታሰርም። እስኪ ትታሰር ብዬ ነበረ ዛሬ ይሁን ሰሞኑ ተናግራለሁ። ነገር ግን መቼም እንደማትታሰር አስረግጬ ነው የምነግራችሁ። እውነቴን ነው የምላችሁ። ከታሰረች ማለት ነው ፍርድ ቤት ሆና ቪዲዮ ይስሩላችሁ። እሺ ለነ መሀይሞች ማለት ነው ቪዲዮ ይሰራላችሁ። እስር ቤት ሆና ማለት ነው። አብርሃም ወይም ሄርሜላ ሁለቱ አይደለ ከሰሱት። ስለዚህ እስር ቤት ሆነው ቪዲዮ ይስሩላቸው። ምንድነው ህግ ጋር ሆነው ቪዲዮ ሰርተው ይልቀቁልን። አዎ ይሄ ነው ወይስ እናንተ እኮ አፋችሁ እኮ ይሄንን ጥያቄ ለማቅረብ ዝግጁ አይደላችሁም። አፋችሁ ይዘጋል፣ ይታፈናል፣ አያወራም። ዱዳ ናችሁ በዚህ ሰዓት ማለት ነው። ለምን እዛ ሆናችሁ ቪዲዮ ስሩልን ማለት አትችሉም። ምክንያቱም እውነትን ማወቅ ስለማትፈልጉ፣ እውነት ስለሚመራችሁ፣ ውሸት ስለሚጣፍጣችሁ ልንገራችሁና ሲቀጥል ደግሞ ማለት እናንተ ምን አይነት ሀሲዳም ናችሁ? እናንተ ምን አይነት ተንኮለኛና ምቀኛሞች ናችሁ? ለሰው ሰላም ለሰው ደስታ የማትመኙ ምን አይነት ምቀኛም ብትሆኑ ነው? ከየት ሰፈር ነው የመጣችሁት? ከየት መንደር ነው የመጣችሁት? እውነት ሩታ በቃ ታስራለች በእናንተ ቤት። ፋራ ፋራ እኮ ናችሁ። እውነት ፋራ ናችሁ። እልልልልልል እሰይ ደመቁ ደግ ተደረግሽ። አብርሃምን ብዙ ጊዜ ያሳስረሽዋል። አሁን አንቺም ቅመሽው ይላሉ። አብርሃም የታሰረበት ቪዲዮ እስኪ አምጪ ማስረጃ አምጪ። ርዕስ ነው አብርሃም ታሰረ የተባለው። ርዕስ ነው አብርሃም ከእስር ቤት ተፈታ የተባለው። እስር ቤት ወይም ደግሞ ህግ ጋር ሆነው የተሰራልሽ የተቀረጸልሽ ቪዲዮ አለ እንዴ? ምድረ መሀይም ልንገራችሁ ነው ማለት ነው። አለ ወይ? ሲቀጥል ደግሞ አሁን ሩታ ታስራለች በአንቺ ቤት። እናንተ ለልጅ አስታስቡም እንዴ? ቢያንስ አሁን እኮ እውነት ሪል እንኳን ቢሆን ማለት ነው እውነት እንኳን ቢሆን እኔ እናንተ ወላሂ እንዴት እንደምታሳፈሩ እንዴት እንደምታስጠሉ አላህ ምስክሬ ነው። በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። ሙስሊሞች ደግሞ ይሄ አያምርባችሁም፣ እውነት አያምርባችሁም። ይሄ ምቀኝነትና እንትን እኮ በጣም የሚያስጠላ እንትን ነው። ሃይማኖታችን ደግሞ በደንብ አስረግጦ ነው የሚነግረን። ማለቴ እውነቱን አታውቁም እናንተ። እውነቱን ያለው እነሱ ጋር ነው፣ እናንተ ጋር ያለው ውሸቱ ነው። ስለዚህ በዚህ ልክ ግን ክፋት አትመኙ። እውነት ሃይማኖታችን እንደዚህ አይነት ነገር አያስተምረንም እና ክርስቲያኖችም እንደዛ ታውቃላችሁ፣ እርግጠኛ ነኝ። አንዳንዶቻቸው አሉ ፋራዎች ቢያውቁ እንኳን እንዳላወቀ ልክ እንደ ሙስሊሞቹም አሉ አንዳንዶቻቸው። እኔ ሃይማኖት መናገር አልፈልግም፣ ግን በቃ ሰው እንዴት እንደተረዳውኝ እኔ ነኝ የማውቀው። ማለቴ ሃይማኖቱን የሚጠላው ነገር አለ እዚህ ጋር፣ ግን የማይሆነውን ነገር እዚህ ጋር ኛኛኛ ትላለች ክፍታፉላ። ኧረ ወደዛ እናንተ እሺ ቢያንስ ሩታ ከታሰረች ማለት ነው ልዑል ምን ይጠባል? ሄርሜላ ልታጠባው ነው እንዴ? ቢያንስ አሁን እውነት ታሰረች ይባል ሩታዬ። እሺ ለልጁ አታስቡም እንዴ? ለልጁ አታዝኑም እንዴ? እናንተ ምድረ ፋራ ህፃን ልጅ እኮ ነው። በዛ ላይ ደግሞ ልጅ አትወልዱም እንዴ? እናንተ ልጅ አይኖራችሁም እንዴ? ቀጣይ አሁን ልጅ የወለዳችሁ ሰዎች ራሱ እኮ እዚህ ጋር ልትኖሩ ትችላላችሁ። ሲጀምር የወለደ ነው የባሰው በአሁኑ ሰዓት። እውነት ያገባ የወለደው የባሰው በአሁኑ ሰዓት እንደዚህ አይነት ሰው ነው። በትዳር ዓለም የምትኖሩ ሰዎች አግብታችሁ ከባላችሁ ጋር እየኖራችሁ ከሆነ 80 አስራችሁ ከሆነ ወልዳችሁ ከሆነ እነዚህ ሰዎችን የሚሰሩትን ቪዲዮ እየተከታተልሽ ገደል እንዳገቢ። ምክንያቱም ሪል ሊመስልሽ ይችላል። ያላገቡትን እንኳን እኔ ሳገባ መርጫ አገባለሁ እንጂ እንደዚህ አይነት ወንድ አላገባም፣ እንደዚህ አይነት ትዳር አይገጥመኝም አልመኝምም ብለው ተስፋ ሊያደርጉ ይችላሉ። ግን አግብተሽ ያገባሽዋ ሰገጤዋ
ወይም ደግሞ የወለድሽ ወይም ደግሞ 80 ያሰርሽ ኒካ ያለሽ እንደዚህ አይነት ዝርክርክ ላለው ይህንን ወንድ ትቼ ሌላ ወንድ ይዛለው ብለሽ ትምህርት እንዳትወስጂ በእነዚህ ሰዎች ሰምተሻላ። ምክንያቱም ፌዙ ነው አንቺ ጋር የሚለቀቅልሽ። ፋራዎች የምር ፋራ እኮ ናቸው። እኔ እናንተ ማሳደብ ፈልጌ አልነበረም፣ ነገር ግን ግድ ነው የሚያሰድበኝ። ለማንኛውም ደስ አይበላችሁ። እንደው ልዑል የተሸቀለበት እኮ የሰውን እንደው ልዑል ፈጣሪ ያሳድግ። ምንም አይደለም። እንደው ወተትህን በደንብ አድርገህ ጠጣ፣ በደንብ አድርገህ ጣሳውን በሁለት ቀን ዱብ ማድረግ አለበት ይሄ ልጅ። ይህንን አክል እየተሸቀለበትማ ቀልድ የለም። ትላንትና በዳኒ ቤት ተሸቅሎበታል። ዛሬ በሩታ ቤት። ሩታ በቤትሽ መምጣትሽ ደስ ብሎናል። በቤትሽ ናይለን ሁሌም እውነት። በሌላ ቤት ግን ባታስቀርጸው ደስ ይለኛል። ይህ ልጅ መሀየሞች እንዲፋራ እውነት ፋራ እኮ ናቸው። ለማንኛውም ደስ አይበላችሁ ሩታ። እኔ አሁን እናንተ ግን ማለት ነው፣ ኧረ ወላይ ነው የምላችሁ። መቼ ነው የምትነቁት? በተኛችሁበት መቼ ነው የምትነሱት? እናንተ 6 ብርድ ልብስ ነው ወይስ 8 ብርድ ልብስ ተደፍቶባችሁ ነው ከላይ ላያችሁ? የምሬ ነው ናቸው እናንተ። ስንት ብርድ ልብስ ነው የተደፈነባችሁ ከላይ ላያችሁ? አብርሃምን ስታሳስሩ ነበረ ቀመሹ ይላሉ ደግሞ። አብርሃም መቼ ነው የታሰረው? አብርሃም በየትኛው ሰዓትና ደቂቃ ነው እስር ቤት ገብቶ ቪዲዮ ሰራለሽ? ማን አወጣው? ህግ ጋር ሲቀርብ ለምን ቪዲዮ ማስረጃ የለም? እስር ቤት ሲሆን ለምን ቪዲዮ ማስረጃ የለም? አለኩ ገባችሁ? ምክንያቱም አሁን ፖሊስ ጣቢያ ምናምን የሆነ ነገር ካለ አሁን ክስ ምናምን የመሰረተ ሰው ይሄዳል። እኔ ሄጃለሁ፣ አሁን ባለፈው ማለት ነው። በሰው ጉዳይ ነው የሄድኩት። ወይኔ በላቸው። ከዛ ሄጅ እላቸዋለሁ፣ ውድ ቤተሰቦቼ የታሰረው አይተናል እንዴ አይተናል። ሁሉም ነገር አለ ማለቴ የሚጠይቅ አለ። ጠርተው አውጥተው ምናምን ጥያቄ ብዙ ጥያቄ አለ። ከታሰሩ ደግሞ ቶሎ አይፈቱም። ብዙ ነገር ኮተታ አለበት። እኔ በቶሎ ሲፈቱ አላየሁኝም የታሰሩ ሰዎች። አሁን እነዚህ አብርሃም ዛሬ ገብቶ ነገ ወጣሁኝ ሲል ሩታ አሁን ዛሬ ገባች ከተባለ ነገ ወጣች ነው የሚባለው። እሺ ምንሆን ነው የምታምኑት እናንተ? ፋራ ሩታ ለማንኛውም አልታሰረችም፣ ልትታሰርም አይደለም። ደስ አይበላችሁ እውነት። ምድረ ምቀኛ እውነት ነው ብላችሁ ደስ አይበላችሁ። ወላሂ ደስ አይ እኔ አያገባኝም። እኔ በሃይማኖቴ ወላሂ ብዬ ልምልላችሁ አልፈልግም ነበረ። ነገር ግን የሆነ ኮሜንታችሁ ስላስጠላኝ ስላናደዳችሁኝ ነው። ህፃን ልጅ ትታ ስትታሰር ደስተኛ መሆናችሁ ሪል እውነት እንኳን ብትታሰር እናንተ ደስተኛ ልትሆኑ ነው ማለት ነው። ልጁን ትታ ይሄ ምንም የማያውቅ ጨቅላ ልጅ ዱዳ እኮ ነው ይሄ። አያወራም፣ አይናገር፣ አይጋገር፣ ራበኛ አይል፣ እናቴ ናፍቀችኝ አይል፣ እናቴ ሄዳለች አይል፣ የእናቴ ጡት ስጡኝ አይል። ዱዳ ለሆነ ልጅ ትታው ስትታሰር ልዑል መቼም ቤት ነው የሚሆነው። ለእሱ አታዝኑም እንዴ? የአስጠሊታ ሙላ። ለማንኛውም አትታሰርም፣ አልታሰረችም። የታሰረም የለም የተከሰሰም የለም። ወይኔ በላቸው ተከሰዋል። አሁ ሩታም ልትታሰር ነው፣ ኤፍሬም እንዲታሰር ነው። እንደ ዋቶ አብርሃም የአበጋዝ አያልቅበት። ከተከታተለን አልቆልናል እኮ ጋይስ፣ እውነት ያልቅልናል። ተደብቀን እኮ ነው እኘኝ የምንለው፣ ሌላ ይጨርሰናል። ይሄ አጋዘዝ የሆነ ሰውዬ። እነ ውድ ቤተሰቦች የሰላም ሁኑልኝ በያላችሁበት።